በዛም ሰው ማስላክ በዚህ ሰው ማስላክ እኔ ጋር ማውራት መግባባት ሲገባባት ለእንትና መላክ አያዋጣም ስል ነርካለህ እንት ማነጋገርህን አሳክ የምትናገረውን ነገር በደንብ አሳክ ማለት እኔ እኮ በትክክል ነው እያወራሁ ያለሁት ምን ማለት እሷ እየነገረችኝ ያለውን ነገር ነግራታለች ደም ውስጥ ከመፋስ ወይ ግን አይደለም ይሄ እንዴ ከዚህ ወጪ ምን እኮ ነው ቶፊቅ አርፈክ ሾር ብለክ ወደ ሶፊ ጋር ወደ አዲስ አበባ በወቅቱና በሰዓቱ የማትመለስ ከሆነ የእነዚህ ሰዎች አያይዝ ነገ እግርን ሰብሮ ዶሮ ጠባቂ እንደሚያደርጉክ አምሾር አለ ፈረንጅ እርግጠኛ ነኝ ቶፊቅ እኔ የለውበትም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ ያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንግዲህ ዛሬ ደግሞ በቀኑ በምሳ ሰዓት ሰበርና ትኩስ ዜና ይዤላችሁ የመጣሁት እነ ሶፊና ቶፊቅ ነው ማለት ነው። ሰሞኑን ተወጥቶ ታረኳቸው አልሄድኩባቸው ሰሞኑን ላስላስም ማድረገው እና ሄሉን ስለሆነ እስኪ ቆይ ደግሞ ዞር ልበል ብዬ ዞር ልኩኝ ማለት ነው። ማታ ትኩስ ነገር እስከሚመጣ ድረስ በእነሄሉ ማለት ነው። እና ማላችኋለሁ ቶፊቅ እንግዲህ እንደምታዩት ከዚች ከድመት ቤተሰቦች ጋራ አንገት ለአንገት ተናንቆ ይሄው ሊጋደሉ ደርሰዋል ማለት ነው። ውድ ቤተሰቦች ከሰሞኑ ተናግሬያለሁ። አንተ የሚያምርብህ ሶፊ ብቻ ናት። ክንፍ ማለት ላንተ ክንፍ ሶፊ ናት። ከሶፊ ውጪ እንጡጥ ላለው ብትል ዶሮ ጠባቂ ነው የሚያደርጉ ብዬ ነግሬህ ነበር። ይሄው ዛሬ ጀምሯል በይፋ። ነገ ግን እዛችሁ ደስ ላይ እንደሚያስቀሩ ቁርጥህን ወቀው። እኔ አይመለከተኝም። በኋላ ሶፊ ድረሽ የሶፊ ቤተሰቦች ድረስ ብትል ምንም አያገባንም፣ ምንም አይመለከተንም። ከወዲሁ እንዴ እኔ እኮ የሚገርመኝ ነገር አቋም የሌለው ሰው ሆንክ አንተ። የምነው ሽሎንክ? አረ ተው ቶፊቅ ተው ግን ተው አንተ እንደዚህ አይነት ሰው አልነበርክም። ተው አንተ ልጅ ተው፣ ተከበር፣ ተው ተመከር። ወይኔ በላቸው ቤተሰብ ላይክ ሼር ሰብስክራይብ አድርጉ አልኳችሁ እንዴ። እሷ ነገር ይደምስሬ ናት ብያችሁም ራስ ቆጥ አታረጉ። ጃምፕ እያደረጋችሁ ሰምታችሁ የምታልፉት እንደው ላይክ ሳታረጉ የምታልፉ እንደው ምን ልበል? ልራገብ? ስልካችሁ ይሰበል ልበል? ቆጥማት ይዘዝባችሁ ልበል? የትኛው ይሻላችኋል? ጻፉልኝ ኮሜንት ላይ። ለማንኛውም እስኪ ኮሜንት ላይ ምን ተባለ? ኮሜንት ብናነብ ይሻላል። መቼም እንደ ሶፊ ጨዋ ሳይነን ትግስተኛ የሆነ ሴት አታገኝም። ከሶፊ ውጭ ወደ ውጭ ከሌላ ሰው ስትመጣ እንደው ማለት ሶፊንም አንተንም እንወዳለን። እናም ሶፊ ጋር ተስተካክለህ ና የምትሉ ያንቺ አሁን ሚዛናዊ ሀሳብ ነው። እህት ወንድሞቼ ዱአ አድርጉልኝ። በስደት ላይ ሆኜ ወንድሜ በሞት አጣሁት። በጣም መቋቋም አቅቶኛል። ፈጣሪ ያጽናሽ የኔ ውድ። ከሶፊ ውጭ ሌላ ወደ ውጭ አንቺ ሮዚ ውጭ ከቶፊቅ ህይወት የሶፊ ብቻ ነው። ቶፊቅ ትቅርብህ፣ ነገረኛ ነገር ነው የምትመስለው። ቶፊቅ ከዚች ልጅ ራቅ፣ ከሶፊ ውጭ ወደ ውጭ። ሮዚ ተብዩዋ ትዳር በልመና አይሆንም፣ ፍቺው። እቺን ቆርፊ ታታምጣብን። ከሶፊ ጋር ታረቅ። ይቺ አቃጥላ ትደፋለች፣ ትቅርብህ። እንዲህ ነው ሚስት። ገና አብራችሁ ሳትኖሩ ጋርድ ይዛል መጣች። ከሶፊ ውጭ ወደ ውጭ። አጎቷ ምርጥ ሰው ነው፣ ቀጭኑ እውነታውን ነው የሚናገረው። ላፋታን የመጣው ታለሱ። ሶፊነቴ ሀሳብሽን እንዳትቀይሪ፣ ጀግና ሆኚ። በቃ ውሳኔሽን ዋው። ቶፊቅ በቃ ሶፊን ሰብርሃል። እንኳን ተቀጣክ። ሶፊ ብዙ አርጋሃት። ትግስቷን እንደ ሽንኩርት ቆጥረኸው ነበር። የራስህን ኑሮ ቀጥል። ጨቅጫቃ አምጥተህ ርፍ። ቀኑብሽ አብደላ የኔ ሴት። በሄድሽበት መሄድ ነው እኮ የኔ ስራ። ጀግኒት ሶፊነት ወደፊት። ጀግና ሴት ሁሌም ጀግና ነች። ሲጀመር ምላሳም ናት። በትንሽ ነገር ቤተሰብሽም ማምጣት ወደህ ነው የማታየው። ኮሜንቱን ከሶፊ ውጭ ወደ ውጭ። ቀኑብሽ አብደላን የምትወዱ ፍቅራችሁን አሳዩኝ። ተጋብታችሁ ብትኖሩም በተጣላችሁ ቁጥር ተሰድባለች።
ያጠግብ ማጠገብ እንጀራ ከምጣዱ ያስታውቃል። እኔ ልጨርስልሽ ውዴ ፊደሉ ፍቅር በልመና አይሆንም። ሲጀመር ቶፊቅ ሶፊን ነው የሚወደው በትክክል ጉድ ገና ሳይገቡ ሶፊ የኔ ጀግና አስባችሁታል? አሁን እንደሳሉት አሁን ሶፊ እንደዛ ስንት ነገር ስትሆን አንድም ቀን ከራሷ ውጪ ለማንም ትግሏን ብቻዋን የምትፈታ ልጅ ናት እንጂ ይችን አታመጣ። እንደዚህ ቤተሰብ ዘር ማንዘር እያለች አንተ ታይተን አናውቅም። ነው በኩል አይቻላቅም እና እቺ ገና ካሁኑ ሚጥሚጣ ናት። ነገ ደግሞ ቁንዶ በርበሬውን አንልምት ምን መጣ ምን ልታመጪ በጉልበት ልትይዥ ነው? ነገረኛ አይናውጣ ትመስላለች ገልቱ ምን አሁንስ የሮዝ ዘመን ተመልሰ ሃይማኖታችን አክብረን ሴትነታችን የድሮ ዘመን ተመልሰ አክብረን ትዳርን ተረድተነው በኖርን ብዬ ተመኘሁኝ። እንደው በሴት ህይወት መቀለድ ሴት ልባችሁ ጠፍቷል። አይ ጊዜ እውነት ነው። እርጉዝ ነኝ ያለችው ሰው አላህን ረስቷል። በጣም ዝሙት እሱ እንኳን ቅምስማሽ ነው፣ ጭማሪ ነው። ያው ሁሉም ነገር ጨመርመር ሞቅ ደመቅ እናርግላችሁ ብለን ነው እንጂ ሁሉም ነገር ከእውነት የራቀ ነው ጋይስ። ግን ያው እናንተ የምትወዱት ማለት ነው ስለ ቪዲዮ ሞቅ እየተደረገ ሲሰራ ስለሆነኛ ሞቅ እያደረገን ስለ ቪዲዮ እንሰራለን እንዴ። ከዚህ በኋላ ማፊ ድራማ ማለት ድራማ የሚባል ነገር የለም። እውነት ነው። በቃ እኔ እነ ትክክሎች እናንተ ካመናችሁ አመናችሁ። በቃ ከእናንተ ውጪ እኔ ወዴትም ሙልፍት አልልም። ከእናንተ ሀሳብ ውጪ ሌላ ሀሳብ አላራምድም። እናንተ ብቻ ደህና ሆኖልኝ። እናንተ ብቻ ደህና ሆኖ እነ ትክክል የእናንተ ባትኖር ምን ይወጣኝ ነበር በእውነቱ። ላይክ ሼር ሰብስክራይብ አድርጓው። የሶፊ ጦር ገና ምን አይተህ ምላሷ ሱብሃንአላህ ገና ታስገድላለች። እንደኔ ወንድ አያውቁም። እንደ ቤተሰብ ሊለው ሊሞት ነው እኮ ሰው ይገናኛል ይለያል። ጀዝባ ወንድሜ ልክ አላረክም። አንተ ከሶፊ ጋር ብቻ ነው መሆን ያለብህ። የፊትህን አሳይሆን ያሳለፋችሁትን ከሶፊ ጋር አስታውስ። ሶፊ አስተዋይ ልጅ ናት። ያ ሶፊ ሲጀመር እኮ አሁን እንቧን ምሪም አላለች። በቃ የራሷን መንገድ መርጣ ነካችሁ። ያልገባኝ ነገር አረግዣለሁ ማለት ነው። ሶስተኛ ሰው ተፈጥሯል ማለት አብሽሪ፣ ራስን ጠብቅ፣ አሰብ አድርግ። ጉን ኸይር ነገር አለ። እሺ ቶፊቅ እንዴት ልምከርህ? ይች ልጅ አሁንህም ነገረኛ ናት። ሲቀጥል ሳያት ሁሉ አትመቸኝም። ስታናድድ ምን አይነት ነገረኛ ናት። በቃ ውጪ ከቶፊቅና ከሶፊ። በነገራችን ላይ ማለት ነው ከእናንተ ከኦዲየንሶች ወይም ከማንኛውም ቤተሰብ የማየው አንድ ነገር አለ። እሱ ምንድነው? ቀድሞ የመጣው ሰው ማለት ነው። አሁን ለምሳሌ ከቶፊቅ ጋር ሌላ ሰው ሶፊና ታር መጀመሪያ የምናውቃት እሷ ወይም ደግሞ ከሌሎቹ ጋር ሌላ ቀድሞ የመጣውን ሰው የፈለገ መጥፎ ነገር ቢያሳይ እንዴት ነው የሚባል? ይሄ ጥሩልኝ ካሉ شويه بس لقمه فيصل محمود توارو بس ما ياكل شو እና ምን ላችሁ ነበረ? ማንም በማንም አይቀየርም። በቃ ይሄ ብቻ ነው ደስ የሚለኝ ነገር። በቃ ምንም መጥፎነት ነገር ቢያሳዩን ራሱ ማለት ነው መጥፎ ነገር ራሱ አይተንባቸው አንቀይርም። አላማችን አቋማችን ምናምን በቃ ነው። በቃ ይሄ እሱ ትክክል ነው እሷ ትክክል ናት ለምንለው አብሮ የመጡትን ነው የምናስኬደው። ልክ አሁን ሶፊ ብትሳሳት ራሱ የፈለገ ተአምር ማንም ሰው በዚህ ሊያስበልጣት አይችልም። በቃ አንዴ ውስጣችን ገብታለች። ገባችሁ? መጀመሪያ ጀምረን ከሱ ጋር ስንያት አብሮ ብዙ ነገር ሲያሳልፉ ስላየን ምንም መሬት እንኳን እቺ እንደዚህ አይነት ቁርንብር ይባላል ቁንድፍ ቀርቶ ጸባዬ ሰናይ የሆነች ጉዝጉዝ ያለች ከመልክ ከቁመና ሟልቶ የሚሰጣት ሴት እንኳን ብትመጣ በሶፊ መቀየር አንችልም። ሌሎቹንም እንደዛ ነው የምላችሁ። ቀድሞ የመጣው መቀየር አንችልም። ለበኩሌ ለራሳችሁ አንችልም። የምር የተለያዩትን እንኳን ራሱ ከሌላ ሰው ጋር ሲመጡ የሚሰማኝ ስሜት አለ። እውነቱን ስነግራችሁ ማለት ነው። ያው ዩቲዩብ ነውና መቼም ታጨበጭባላችሁ እንጂ አብራችሁ ያያችሁትን ሰው በብዙ ያሳለፈን ሰው እንደዚህ ከሌላ ሰው ጋር ሁለቱንም ስታዩት ያስጠላል፣ በጣም ይደብራል። ብቻ ያው መገናኘት እንዳለ መለያየት እንዳለ ሁሉ መገናኘትም አለና ቀመሞች ለራሳችሁ ኑሩ በሚል የመጨረሻ መልእክቴን በማስተላለፍ ቪዲዮን አበቃለሁ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ስለተከታተላችሁን ከልብ አመሰግናለሁ። እወዳችኋለሁ። መልካም ጊዜ። ቻው ቻው።